ዛሬ በሚያሳዝን ቪዲዮ ከች ብያለሁኝ። ያው በምስሉ ላይ እንደምትመለከቷቸው እነዚህ ባልና ሚስቶች አለመግባባት ሲፈጠር ሚስቱ ካየ በባሉ ካየ ላይ የፈላ ዘይት ደፋችበትና ጥቃት ደረሰበት። ያው ሚዲያውም እንግዲህ ለሁለት ተከፍሎ ያው እየተቧከሰ ይገኛል ማለት ነው። ወንዶቹም ለምን እንደዚህ ሆነ ይላሉ፣ ሴቶቹም ደግሞ የዘመኑ ጀግና ሴት ይላሉ ማለት ነው። እኔ ከሁለቱም ለምትን ለመፍረድ ያቃቅተኛል ማለት ነው። ሱብሃንአላህ ከእንደዚህ ያለው ድርጊት አላህ ይጠብቀንና ግን እንደ ሰውኛነት የምለው ነገር ስላለ ካች ብያለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእናት ቤተሰቦች በያላችሁበት የአላህ ሰላምና እዝነት አይላችሁ እያልኩኝ ያው ቀደም ብዬ ገለጽ እንዳደረግኩላችሁ እነዚህ ባልና ሚስቶች በመካከላቸው አለመግባባት ሲፈጠር ሚስቱ ካየ በባሉ ካየ ላይ ዘይት የፈላ ዘይት ድፍት ታረገችበትና ያው ጥቃት ደረሰበት ማለት ነው። ለምን እንደዚህ አደረገች የሚልና ደግ አደረገችም የሚል ወገኖች አሉ። እንደዚህ ማለቱ ተገቢ አይደለም። ሰው ተብለን የተሰየምነው ልናስብ ልናስተነትን ጭንቅላት ሰጥቶናል አላህ ሱብሓነሁ ወተዓላ። እንደ ሰው አስበን ችግሮችን መፍታት ሲኖር እንደዚህ ጥቃት ማድረስ ለምን አስፈለገ የሚል ነው የኔ ሀሳብ። የሰው ልጅ ያው አንድ ላይ ሲኖር የሆነ መጋጨት አለ። ያ ግጭት በሚፈጠር ሰዓት ቁጭ ብሎ ተመካክሮ የሚስተካከል ከሆነ እንዲስተካከል ማድረግ፣ የሚስተካከል ካልሆነ ደግሞ መለያየት ሲኖር ለምን በሰው ላይ ጥቃት እናደርሳለን? ከወንድም ከሴትም ነው አሁን ላይ ይሄ ነገር እየተከሰተ ያለው። በወንዱ ብቻም አይደለም ጥቃቱ እየተፈጸመ ያለው ማለት ነው፣ በሴቶች ላይም ነው። ባለፈው ሽገር ሚዲያ ላይም የቀረበችዋን ወገነችን አይታችሁ ከሆነ በምትወደው ሰው ነው በጩቤ ሆዷንና እንትን አንገቷን ተልትሎ ያው የነበረው ይህን አይተናል። እና ብዙ ነገር የዛሬ 9 ዓመት ተቅሪበን እንደዚሁ የህይወት አጋር ተብሎ የኔ ካልሆንሽ ብሎ እሱ ደግሞ እህታችንን እንደዚሁ የፈላ ዘይት ደፍቶባት ብዙ ነገር ብቻ እየተከሰተ ነው አሁን ላይ ብቻም ሳይሆን ቀደም ብሎም አለና እንደዚህ አታድርጉ እህቶችም ወንድሞችም ማለት ነው። ቁጭ ብላችሁ ነገሮችን አስተንትኑ።